በዛሬው ዕለት ከውጭ ጉዳይ ሚኒስቴር የምንሰጠው መግለጫ የሚያተኩረው በፊታችን በጥቂት ቀናት ውስጥ የሚካሄደውን የአፍሪካ ህብረት 39ኛው የመሪዎች ጉባኤንና እንዲሁም 48ኛው መደበኛ የአስፈጻሚ ምክር ቤት ስብሰባዎችን ሀገራችን እንደምታስተናግድ ይታወቃል። ከዚህ ስብሰባ ጋር ተያይዞ ያሉ ዝግጅቶች ምን ይመስላሉ የሚለውን ባጭሩ ለማቅረብ ሞክራለሁ። ከዚሁ ጋር በተያያዘ የፊታችን የካቲት 4 እና 5 2018 48ኛው መደበኛ አስፈጻሚ ምክር ቤት ወይንም በተለምዶ የውጭ ጉዳይ ሚኒስቴር ሚኒስትሮች ስብሰባ በአፍሪካ ህብረት ይካሄዳል። የካቲት 7 እና 8 ደግሞ 39ኛው የመሪዎች ጉባኤ ይካሄዳል። ይህ ጉባኤ ኢትዮጵያ ስኬታማ ሆኖ እንዲጠናቀቅ አስፈላጊውን የይዘትም የሎጂስቲክስም ዝግጅቶች አጠናቃለች። ሁሌም እንደ ስሟ አዲስ እየሆነች ያለችው መዲናችንም የአፍሪካ የዲፕሎማሲ መዲናነቷን ባሻገር የዘመናዊ ከተማ ልማት ምን እንደሚመስል በዚሁ አጋጣሚ ለሌሎች ሀገራትም ልምዶቻችንን የምናሳይበትም አጋጣሚ ነው የሚሆነው። ስለዚህ ይህ ጉባኤ ለኢትዮጵያ ዘርፈ ብዙ ፋይዳ ያለው ነው ማለት ነው። በፖለቲካ፣ በኢኮኖሚ የሀገር ገጽታን ከማስተዋወቅ አንጻር የዘንድሮ ጉባኤ ልዩ ትርጉም ይኖረዋል። ለዚህም የታሰበው ግብ ይሳካ ዘንድ ለመጠቆም እንደሞከርኩት መጠነ ሰፊ ዝግጅቶች ተደርገዋል። በፖለቲካ ዲፕሎማሲው መስክ ኢትዮጵያ በዚህ ጉባኤ ላይ ብሔራዊ ጥቅሟን የሚያስጠብቁ ጉዳዮች ላይ በንቃት ለመሳተፍ ከወዲሁ ዝግጅቷን አጠናቃለች። በኢኮኖሚ ዲፕሎማሲም በኩል የጉባኤው ተሳታፊዎች በኢትዮጵያዊ ባህልና እሴት ልዩ መስተንግዶ በማድረግ የኮንፈረንስ ቱሪዝም ለማሳደግና ሀገርን ከማስተዋወቅ አንጻርም ታቅዶ እየተሰራበት ነው። ሌላው ከሀገር ገጽታን ከማስተዋወቅ አንጻር እየተሰሩ ያሉ ስራዎችን ለማብራራት ያህል ከአሁን በፊት እዚህም መግለጫ በምንሰጥበት ጊዜ በተደጋጋሚ ሁሉም ዜጋ የሀገሩ ዲፕሎማት ነው ስንል ቆይተናል። ዘንድሮም እንዳሁን ቀደሙ የአፍሪካ ህብረት ጉባኤ ላይ 179 በጎ ፈቃድ አገልግሎት ሰጪ ወጣቶች ሁሉም ዜጋ ለሀገሩ ዲፕሎማት ነው የሚለውን መርህ ለማሳየት አስፈላጊውን ዝግጅት አድርገዋል። በውጭ ጉዳይ ሚኒስቴር ከሌሎች ባለድርሻ አካላት ጋር በመሆን እነኚህ በጎ ፈቃድ ወጣቶችን አስፈላጊው ስልጠና እንዲያገኙ ተደርጓል። ወጣቶቹ ቀጣዩ ጉባኤ የተሳካ እንዲሆን የበኩላቸውን አገራዊና ዜግነታዊ ኃላፊነታቸውን የሀገር ዲፕሎማትነት ሚናቸውን ለመወጣት በመጠባበቅ ላይ ናቸው። ይህ የበጎ ፈቃድ ወጣቶች እንቅስቃሴ ከዚህ ቀደም ክቡር የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስቀመጡትን የወጣቶች በጎ ፈቃድ አገልግሎት ማዕቀፍን እንደ መነሻ በመውሰድ እንደ መርህ በመውሰድ የተከናወነ ሲሆን በውጭ ጉዳይ ደረጃ የዛሬ ዓመት እንዲሁ በርካታ ያሉ ወጣቶችን አሳትፈናል። ዘንድሮም ይህንኑ ተግባራዊ እያደረግን ነው። በቀጣይም ሌሎች ወጣቶች እና በጥቅሉ እያንዳንዱ ዜጋ ባለበት ቦታ የዲፕሎማሲ ስራን በመስራት ሀገራዊ ኃላፊነቱን መወጣቱን አጠናክሮ እንዲቀጥል በዚሁ አጋጣሚ ጥሬን ማቅረብ ፈልጋለሁ። የግዴታ ውጭ ጉዳይ ሚኒስቴር ውስጥ እንደ አንድ ዲፕሎማት ተቀጥሮ መስራት አይጠበቅም። አገሩን በማስተዋወቅ የሀገሩን ምርቶች ገበያ በማፈላለግ በተለይ ደግሞ እንዲህ ያሉ ጉባኤዎች በምናስተናግድበት ጊዜ የሁሉንም ተሳትፎና እንቅስቃሴ የሚጠይቅ ስራ ነው። አዲስ አበባ ለእንግዶች መስተንግዶ የሚሰጡ ሆቴሎች እንዲሁ ተለይተው አስፈላጊውን ዝግጅቶች አድርገዋል። እንግዲህ ይሄ በአጠቃላይ ከሎጂስቲክስ እና ከመስተንግዶ ብቻ ሳይሆን የራሷን ብሔራዊ ጥቅም ለማስጠበቅም እንዲሁ ዝግጅታችንን
አጠናቅናል። የዘንድሮው የአፍሪካ ህብረት የመሪዎች ጉባኤ አጠቃላይ የጉባኤው መሪ ሀሳብ assuring sustainable water availability and safe sanitation system to achieve goals of Agenda 2063 የሚል ነው የዘንድሮው መሪ ቃል። ኢትዮጵያ ደግሞ ከዚህ ከውሃ ጋር በተያያዘ በተለይም ደግሞ ከመሪ ሀሳቡ ጋር የሚስማሙ በርካታ ስራዎችን አከናውናለች። ኢትዮጵያ በውሃ ትብብር ረገድ ሰፊ ርቀት የሄደች ሀገር ናት። የናይል የትብብር ማዕቀፍ ወደ ኮሚሽን እንዲቀየር ብዙ የተጋች ሀገር ናት። በርካታ የታዳሽ ኃይሎች ፕሮጀክቶችን ተግባራዊ በማድረግ ለራሷ ብቻ ሳይሆንም ለጎረቤቶቿም የምትተርፍ ሀገር ሆናለች። ይሄም ለቀጣናዊ ትስስር በተለይ ቁልፍ የሆነ አበርክቶ እንዳለው እያየን ነው። የውሃ ምንጮቻችንን በሀገር ውስጥ ዳግም እንዲያገግሙ የሚያደርግና ይዘታቸውን የጨመረ የውሃ ጥበቃ ስራዎችም እንዲሁ አከናውናለች። የአባይ ውሃን በጋራ ለማልማት በሚደረጉ ጥረቶችም እንዲሁ ጉልህ ሚና አላት። በሀገራችን በስፋት እየተተገበረ ያለው የአረንጓዴ አሻራ ለዚሁ ውሃ ሀብት ልማትም የራሱ የሆነ አስተዋጽኦ አለው። ጉባኤው ኢትዮጵያ በተለይ በተለያዩ ዘርፎች ያስመዘገበቻቸውን ውጤቶች ላይ ልምዶቿን የምታካፍልበትን አጋጣሚም የሚፈጥርላት ነው። በታዳሽ ኃይል ቀጣናዊ ትስስር፣ ከግብርና በተለይ ከስንዴ ልማት፣ ከአረንጓዴ አሻራ፣ ከአርቲፊሻል ኢንተለጀንስ ዙሪያ በከተማ ኮሪደር ልማትና መሰል አመርቂ ውጤት በተመዘገበባቸው ዘርፎች ለአፍሪካዊ ወንድምና እህቶቻችን ልምዶቻችንንም የምናካፍልበትን ልዩ አጋጣሚ የሚፈጥር ጉባኤ ነው። የህብረቱ ጉባኤ ከመሪ ሀሳቡ በተጨማሪ በአፍሪካ ነፃ ንግድ ቀጠና አተገባበር፣ በአየር ንብረት ለውጥ፣ በተባበሩት መንግስታት የጸጥታው ምክር ቤት ማሻሻያ፣ በአጠቃላይም አፍሪካ በአጀንዳ 2063 አፈጻጸም ረገድ በአህጉሪቱ ሰላምና ጸጥታ ጉዳዮቹም ዙሪያ በስፋት የሚመከርበት ነው የሚሆነው። በጉባኤው ይጸድቃሉ ተብለው ከሚጠበቁ ጉዳዮች መካከል ከአሁን በፊት በአዲስ አበባ የተካሄዱት የሁለተኛው የአፍሪካ የአየር ንብረት ጉባኤ ውሳኔዎች እንዲሁም የአፍሪካ ካሪቢያን ማህበረሰብ ሀገራት ጉባኤ ውሳኔዎች በዚህ ጉባኤ ወቅት ይጸድቃል ተብሎ ይጠበቃል። ሌላው ጉባኤው በየዓመቱ በአዲስ አበባ ሲካሄድ ለኢትዮጵያ ከሚሰጠው ጠቀሜታ አኳያ የሚገለጸው በቱሪዝም ዲፕሎማሲ፣ በኢኮኖሚ የሚሰጠው ጠቀሜታ ነው። በዚህ ጉባኤ ኢትዮጵያ በመሪዎቿና በሚኒስትሮቿ በርካታ የሁለትዮሽ ግንኙነት የሚያጠናክሩም የጎንዮሽ ውይይቶች ለማድረግ ተዘጋጅታለች። በሚኒስትሮቹና በመሪዎች ደረጃ በሚካሄዱ የጉባኤው ተሳትፎዎች በአጠቃላይ ኢትዮጵያ ከአስተናጋጅ ሀገርነት ኃላፊነቷ በተጨማሪ የራሷን ብሔራዊ ጥቅም የሚያስጠብቁ ስራዎችም ለመስራት እንዲሁ ዝግጁ ሆና ነው የምትጠብቀው። ዘንድሮ ከዚሁ ከአፍሪካ ህብረት ጉባኤ ጎን ለጎን ለየት የሚያደርገው የጣሊያን አፍሪካ የመሪዎች ስብሰባም በአዲስ አበባ ያካሄዳል። ይሄ ጉባኤ የሚካሄደው የካቲት 6 ቀን ነው። የሚኒስትሮች ጉባኤው 2 ቀን ተካሂዶ በመሀል ባለው 1 ቀን የዚህ የጣሊያን አፍሪካ መሪዎች ስብሰባ ይካሄዳል። ቀጥሎ የአፍሪካ ህብረት የመሪዎች ጉባኤው የሚቀጥል ይሆናል። በዚህ ስብሰባም ኢትዮጵያ እንደ አስተናጋጅ ሀገር የራሷን ብሔራዊ ጥቅም የምታስጠብቅበት ነው የሚሆነው። ጣሊያንና ከአፍሪካ ወንድምና እህቶች ጋር ያለንን የሁለትዮሽ ግንኙነትም ወደ ላቀ ደረጃ ለማስተሳሰር መድረኮቹን የምንጠቀምበት ነው የሚሆነው። በዚሁ አጋጣሚ ሁሌም እንደተለመደው እንደምንለው ኢትዮጵያውያን ጉባኤው የተሳካ እንዲሆን በተለይ የአዲስ አበባ ነዋሪዎች የተለመደ ትብብራቸውንና እንዲያደርጉ በዚሁ አጋጣሚ ጥሪዬን እያቀረብኩ እናንተም መገናኛ ብዙሃን በዚሁ አጋጣሚ ሀገራዊ ኃላፊነታችሁን በጋራ እንደምንወጣ ሙሉ እምነቴ መሆኑን ለመግለጽ እወዳለሁ።